መሲህ ይመጣል ብለው እስካሁን ድረስ ይጠብቃሉ። ይህን ታውቃላችሁ? እስከ መቼ ድረስ ነው ይመጣል ብለው እየጠበቁ የሚቆዩት? ኢስላም ይናገራል። ነቢ ስ ላ ስለም ይህም በትንቢት ደረጃ ተናግረዋል። ላ ተቁሙ ሰዓቱ ሐታ ተረው 10 ዓለማት ሰዓ፣ 10 የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆሙም ወይም ቺ ዓለም አትፈጸምም አሉ ነቢ ስ ላ ስለም። እነዚህ 10ቶቹ ምልክቶች ታላላቅ የትንሣኤ ምልክቶች ተብለው ይገለጻሉ። እንደ እስልምና አስተምህሮ ነቢ ስ ላ ስለም የገለጿቸው እነዚህ 10ቶቹ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም። 10ቶቹ በሰማይ ነው ሲላቸው አታስታውሱ? መጽሐፋቸው ላይ እነሱ የሚፈልጉት ምድራዊ መንግስትን ነበር ዘንድ ያቆናጠጣቸው። እሱን ሳይቀበሉት ቀሩ። ያኛው ሐሰተኛው መሲህ ግን በሚመጣ ጊዜ ምድራዊ መንግስትን ያሳያቸዋል። ለዚያ ነው የሚቀበሉት። የዚህ የምድር ስልጣን እና ግዛት ለእኔ ነው ብሎ እንትን ይናገራል። የዚህ ዓለም አምላክ ነኝ በቃ ይላቸዋል። በምድር ላይ ስልጣንን መንግስትን የሚያጎናጽፈን ከመሲህ ቃል መጥቷል እና በቃ እርሱ ነው ብሎ የዛኔ ይቀበሉታል። ነቢ ስ ላ ስለም ሲናገሩ ሐሰተኛው መሲህ ሲነሳ የዛኔ አይሁዳውያን ለእኛ ቃል የተገባው መሲህ ነው ብሎ ይከተሉታል። ስለዚህ አምላክ አላህ ስብሐነ ወተዓላ ምን አደረገ? እውነተኛውን መሲህ አነሳው። ገብታችኋል? የዛኔ የትንሣኤ ቀን በሚመጣ ጊዜ ሐሰተኛው መሲህ በሚነሳ ጊዜ አይሁዳውያኖች ለእኛ ቃል የተገባው መሲህ ይሄ ነው ብለው ዓለምን እያሰሱ እያለ ከእርሱ ጋር አላህ እውነተኛውን መሲህ ሊያወርደው ይገባል። የዛኔ ነው የሚያወርደው በሶስተኛው ደረጃ ላይ። ሐሰተኛውን መሲህም የዛኔ ያጠፈዋል። ገብታችኋል አይደል? ታዲያ ሐሰተኛውን መሲህ ማጥፋት ያለበት ማን ነው? ከእርሱ ጋር ትስስር ያለው እውነተኛው መሲህ መሆን ስላለበት ነው አምላክ አላህ በህይወት ያስቀረው መሲሁን። አብርሃም መጥቶ ቢገድለው ሐሰተኛውን መሲህና ቢያጠፋው ያስኬዳል? ጥበቡ አያስኬድም ነበር። ምክንያቱም አብርሃም ከሐሰተኛው መሲህ ጋር ግንኙነት የለውም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው ቢያጠፉት ሐሰተኛውን መሲህ ያስኬዳል? አያስኬድም ነበር። ጥበቡ ማን ነው ማጥፋት ያለበት? ያ ያስተባበሉትና የካዱት እውነተኛው መሲህ መጥቶ ነው ራሱ ያለን ሐሰተኛው መሲህ ማጥፋት ያለበት። ይሄ ነው ጥበቡ የሚያስኬደው። ገብታችኋል? ይህ ነው። ነገር ግን ቢነሳ ኑሮ ሐሰተኛው መሲህ ነቢዩ ሰለላሁ ዐለይሂ ወሰለም ማጥፋት ይችሉ ነበር ወይ? አዎ፣ ማስረጃ ቃል በቃል ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ለው ኸረጀ ወአነ በይነ አዝሁሪኩም ለከፈይቱኩም ዐንሁ አሉ። ሐሰተኛው መሲህ እንዳው እኔ በህይወት በመካከላችሁ እያለሁኝ ቢነሳ ኑሮ እኔ በቃችሁ ነበር ለእርሱ ብለው ተናግረዋል። ነቢ ሰለላሁ ዐለይሂ ወሰለም ሁወ አቅዋ መን ኸለቀሁ ላሁ ሱብሓነሁ ወተዓላ ዐላ ወጅሂል አርድ። አላህ ሰማይና ምድርን ከፈጠረ ማን ነው? ሰውን ከፈጠረ አንስቶ እስከ ዘመኑ ፍጻሜ ድረስ ከማንም በላይ ኃይል ያለው ፍጡር የፈጠረው ነቢ ሰለላሁ ዐለይሂ ወሰለም ነው። በነገራችን በጣም ኃይለኛ ነበሩ። ነገር ግን ያንን ኃይላቸውን ሰዎች ላይ እንትን አልተጠቀሙትም። እንዳጠቃላይ ነቢ ሰለላሁ ዐለይሂ ወሰለም ቢወጣ እኔ በቃችሁ ነበር ብለው ተናገሩ። ነገር ግን ማነው መግደል ያለበት? ያንን ከተባለ ሐሰተኛውን መሲህ እውነተኛው መሲህ ነው ማጥፋት ያለበት። ለዚህ ነው አምላክ አላህ በህይወት ያስቀረው እሱ። ዳግም ሐሰተኛው መሲህ መጥቶ አይሁዳውያኖች ለእኛ ቃል የተገባው መሲህ መጥቶልናል ብለው ያንን ተቀብለው እየሄዱ ባሉበት ሰዓት አላህ እውነተኛውን መሲህ ያወርደዋል። እንዴት ይወርዳል? መሲሁ ዝም ብሎ በከንቱ ወረድ አይደለም። በመላእክት አጅቦ ነው የሚወርደው አሉ ነቢ ሰለላሁ ዐለይሂ ወሰለም። ከቀኝና ከግራው መላእክቶች አጅቦት ይወርዳል። ቸዋል የዛኔ በመላእክት አጅቦ ይወርዳል ዒሳ ዐለይሂ ሰላም። ከዚያ በኋላ ሐሰተኛውን መሲህ ይገድለዋል። እርሱን ሲያመልኩና ሲገዙ የነበሩ ሰዎችን ስህተት ላይ እንዳሉ ይነግራቸዋል። መስቀልንም ያጠፋል፣ ይሰብራል። እንዳለ የምድር ሰዎች ሁሉ ለአንዱ አምላክ ይገዛሉ። ሁሉንም የምድር ሰዎች ለአንዱ አምላክ እንዲገዙ ካደረገ በኋላ የዛኔ የእርሱ ፍጻሜ ይሆናል። ቦታቸዋል አይደል? ይሄ ይሆናል። ሁሉም የምድር ሰዎች ለአንዱ አምላክ ፈላ የብቋ ፊ ዘማን ይህን ልስላም ሰለላሁ ዐለይሂ ወሰለም በእርሱ ዘመን ለአንዱ አምላክ የሚገዛ ሙስሊም እንጂ ሌላ ማንም አይኖርም ብለው ተናገሩ። እና ከዚያ በኋላ መሲሁ እንደ ማንኛውም ሰው ፍጻሜ ይሆናል ማለት ነው። እሺ፣ ጊዜ ዳኛ ነው የሚለው። ሰላም፣ እንዴት ነሽ? ሰላም። እሱ እንዴት ነው? ብዙ ጥያቄ አንደኝ እዚህ ጋር እንዳይመልስልኝ። እሱ ሰላም ነው። ብዙ ታገዝኩኝ። አንድ ጊዜ ታስተናግደኝ። እሺ፣ ጥያቄ ምንድን ነው? እሺ፣ እዚሁ ላይ ጥያቄ ነበር። እዚሁ ላይ የራሴ አንድ ጥያቄ አለኝ፣ ግን ከዛ በፊት እዚህ አሁን አስረዳው ላይ ጥያቄ አለኝ። እሺ፣ ጥያቄ ምንድን ነው? አሁን ካወራኸው ማለት መሲሁ ተመልሶ እንደሚመጣ የሚናገር የቁርአን አንቀጽ ልትሰጠኝ ትችላለህ? ከዛ በኋላ ሶችም ታቀሻ አድርገህ ትሰጠኛለህ ማለት ነው። አብሽር፣ እሰጥሃለሁ። እሺ፣
እዚሁ ላይ መሲሁን ይማም እሺ የመሲሁ ለፊት አድርገውና ችግር የመሲሁ ዳግም መምጣት አንዱ የትንሣኤ ምልክት ነው። ቅድም እንዳልኳቸው ከትንሣኤ ምልክቶች መካከል 10 አሉ። ከነዚያ መካከል የመሲሁ ዳግም መምጣት ነው። እሱን ላሳያችሁ። ምዕራፍ 34 ይቅርታ፣ ምዕራፍ 43 ቁጥር 61 እርሱም ኢሳ በቅንፍ ነው። እሱ አረበኛው ላይ የለም። ና ያውና ከላይ ስሙ አለ። አውዱን ጠብቆ ነው አረበኛው ላይ ያስቀመጣል። ና ላሳየው። አረበኛው ላይ የለም። ና ያው ምን ይላል እዚህ ጋር? የመርየም ልጅም ምሳሌ በተደረገ ጊዜ ህዝቦችህ ወዲያውኑ ከእርሱ ይስቃሉ። አዎ የመርየም ልጅ ያው። ስለዚህ ያለውን ያስቀመጡት እንጂ ከራሳቸው አይደለም። እሺ በመጨረሻው ሰዓት ሐሳዊ መሲሁን እንደሚገለው ማለት ይሄ ወሳኝ ፖይንት ስለሆነ እንደን ምንም ሸም እንዳይዛችሁ እንደይ በቃ ይሄንን ማስረጃ በጠይቀው ምናምን ደስ እያለ ነው መልሰላችሁ። አንዴ ላውጣላችሁ። ያው እና እዚህ ጋር ያው እና የማርያም ልጅ በሉድ በር ወይንም በሉድ አጠገብ ይላል የክርስቶስ ተቃዋሚውን ይገድለዋል። የማርያም ልጅ የክርስቶስ ተቃዋሚውን ይገድለዋል። ሐዲስ ላይ ያና እዚህ ጋር ረጅም ሐዲስ አለ። እዚህ ጋር ስለሆነ ነው ከቁርአን ነው የፈለኩት ማለት ወሳኝ ፖይንት ስለሆነ ከቁርአን ሐዲስ። ስለዚህ ስለ ሐዲስ አሁን እናስተምረህ ማለት ነው። ሐዲስ እና ቁርአን ልዩነታቸው ምንድን ነው? ቁርአን ማለት ቃል በቃል ካላህ ለመሐመድ የወረደ ነው ተብሎ የሚታመን ነው። ሐዲስስ ሐዲስ ደግሞ ማለቴ ከቁርአን ከመጣ በኋላ ከተወሰኑ አመታቶች በኋላ የተዘገቡ ዘገባዎች ይመስለኛል እንደኔ። በቃ እንዳንተ ነው። ይህ ስህተት ነው። አሁን ላስረዳሽ። አዳምጠኝ ስለ ሐዲስ። እሺ ማስረጃ ጋር አብሽር፣ ችግር የለው። አላህ በቁርአን ራሱ ሲናገር ወማ የንጥቁ አኒል ሀዋ ይላል። ሙሐመድ የሚናገረው አንዲትም ከራሱ አይደለም ያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ባሉበት በዘመናቸው ተናግረውት የሄዱት እንጂ ከጊዜ በኋላ ሰዎች የጻፉት አይደለም። ራሳቸው ሐዲስ ላይ ማስረጃ ሲናገሩ ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተዲሉ ባዕዲ ኪታቡላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥዬላችሁ ይሄዳለሁ፣ እነርሱንም አጥብቃቸው እስከያዛቸው ድረስ አትጠሙም እያሉ ተናገሩ። ስለዚህ ቁርአንና ሐዲስን ጥለውልን የሄዱት እርሳቸው በህይወት ዘመናቸው እያሉ ሐዲስ ላይ ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? ቃለ ነቢይ ዐለይሂ ሰላቱ ወሰላም ሐሰን ብን ዐጢያ ምን አለ? ካነ ጅብሪል ዐለይሂ ሰላም የንዚል ቢሱና ዐለ ነቢ ሰለላሁ ዐለይሂ ወሰለም ከማ የንዚል ቢልቁርአን። ነቢያችን ሰለላሁ ዐለይሂ ወሰለም ላይ መልአኩ ጅብሪል ዐለይሂ ሰላም ቁርአን ሲያመጣላቸው እንደነበር ሁሉ ሐዲስንም ሲያመጣላቸው የነበረው እርሱ ነው። አላህ በቁርአን ላይ ወማ የንጥቁ አኒል ሀዋ እያለ ይናገራል። ሙሐመድ ከራሱ አንዳችን አይናገራቸውም እያለ ይላል። በአጠቃላይ ቁርአን እና ሐዲስ ቁርአን ቃሉን መልእክቱን ከአላህ ሱብሓነሁ ወተዓላ ዘንድ ሲሆን ሐዲስ ደግሞ መልእክቱ ከአላህ ዘንድ ነው። ቃሉን ግን ነብዩ ሰለላሁ ዐለይሂ ወሰለም ናቸው እንዲናገሩት የተደረጉት። በአህካም ደረጃ ያው ናቸው። እንደዛ ከሆነ ቁርአን ማለቴ የሚቀያየር ነገር የለውም። ሐዲሳቶች ግን ዳኢፍ እየተባሉ በጊዜ ሂደት እየተመረመሩ የነቢዩ ቃል አይደለም እየተባሉ ለምን ዳኢፍ ይደረጋሉ? እንደዛ ከሆነ አንዳንድ ሐዲሳቶች ለምን ተደረጉ እየተቀያየሩ ከጊዜ በኋላ የሚለው ስህተት ነው። እሱ ይሄ የሆነ ሐዲስ ከጊዜ በኋላ ተቀይሮ ዳኢፍ እየሆነ አይደለም። አሁን እየተሳስተሃል። እሱ ምንድነው ዳኢፍ ተብለው የተገለጹት? ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ላይ ያላሉትን ብለዋል ብለው በሆነ ጊዜ ላይ የተናገሩ ሰዎችም ያን ነው አይ እነዚህ ሰዎች የተናገሯቸው እንጂ ነብዩ ሰለላሁ ዐለይሂ ወሰለም አልተናገሯቸውም ብለው ዳኢፍ የሚል ስያሜ ሰጥተዋቸው ደካሞች ብለው ያስቀመጡልን ዑለሞቻችን እንጂ ከጊዜ በኋላ ያን የተናገሩትን የነብዩ ሰለላሁ ዐለይሂ ወሰለም ቃል ዳኢፍ እያደረጉ እየሻሩ አስቀምጠውልን አይደለም። እሺ እነዚህ ዳኢፎቹ እንደዛ ከተባሉ ሰሂህ የሆነው እንደዛ ማለት እሳቸው የተናገሩት ለመሆኑ አሁን ቁርአን በሚለው ችግር የለውም ተስማማን እንበል። እነዚህኞቹ ሰሂህ የተባሉት የእሳቸው ንግግር ለመሆኑ እንዴ በምን እናውቃለን? ጸሐፊዎቹስ እነማን ናቸው? ጸሐፊዎቹስ በሱ ዘመን ነበሩ? በጣም ጥሩ ጥያቄ። እንደሷ ይህን ሐዲስን ሶሒህ ሐዲሶችን ነቅል ያደረጉልን ያስተላለፉልን ራሳቸው ቁርአንን ያስተላለፉ ሰሃቦች ናቸው። ገብቶሃል አይደለ? ጸሐፊዎቹስ መቼ ናቸው ከተባለ በዚያው በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ናቸው ወይ? አዎ። ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው አዘዋቸው ነው ወይ የጻፉት? አዎ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አላቸው መሰለህ? እነዚህን ሰዎች
እክቱቡ ኩል ማ የኽሩጁ ሚን ፈሚ ፈኢነሁ ላ የኽሩጁ ሚን ፈሚ ኢላ ሐቀን አሉ። ከአንደበቴ የምትሰሙትን የሚወጣውን ሁሉ ጻፉ፣ ከእኔ አንደበት እውነት እንጂ ሐሰት በፍጹም አይወጣም እንዳሏቸው። እሺ የጻፈ ሰው አለ ወይ ከአንደበታቸው የሚወጣውን ሁሉ? አዎ አውጥቼ ላሳየህ። ቃል በቃል ሰሓባው ምን ይላል? ኩንቱ አክቱቡ ኩል ማ አስማዑሁ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ይላል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንደበት የምሰማውን ሁሉ እጽፍ ነበር አለ ሰሓባው። ስለዚህ ከአንደበታቸው የሚሰማውን ቁርአንና ሐዲስ ሁሉ ሰሃቦች ቁጭ ብለው ሲጽፉ እንደነበር ራሳቸው ይናገራሉ። ስለዚህ በዘመናቸው ነው የተጻፈው እንጂ ከጊዜ በኋላ ቡኻሪና ሙስሊም መጥቶ የጻፈ ይመስላቸዋል ሰዎች። ላ አይደለም። ቡኻሪ ጀምዕን ያደረገው ሰበሰበ እንጂ በአንድ ጥራዝ ላይ ምንም አዲስ የጻፈው ነገር የለም። የተጻፈው መቼ ነው ከተባለ እኔ ከነቢ ሰለላሁ ዐለይሂ ወሰለም አንደበት የሰማሁትን ሁሉ ጽፌያለሁ ብሎ ሰሃቦች ይናገራሉ። እነሱ ይጽፉ ነበር። ላሳየህን የተናገሩበትን ሁሱዬ ሰሂህ ሙስሊም አሁን የተጻፈው ማለቴ ስንት ዓመት ይሆነዋል? ቢያንስ እስኪ በአመት ደረጃ አስቀምጠው። ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ዘመን የተጻፉት። አሁን ሙስሊም ምን አደረገ ከተባለ ሰሂሁ ሙስሊም ምን አደረገ መሳለህ? መጣና እርሱ እነዚያም በሰሃቦች ዘመን የተጻፉትን በተለያየ ጥራዞች ላይ የነበሩትን ገብቷል አይደለ? በአንድ ጥራዝ አድርጎ የማዘጋጀትን ስራ ነው የሰራው ሙስሊም። ቡኻሪም ልክ እንዲሁ፣ ነሳኢም ልክ እንዲሁ፣ አቡ ዳውድ ልክ እንዲሁ፣ ትርሚዚ ልክ እንዲሁ፣ ኢብኑ ማጃ ልክ እንዲሁ። እነዚህ እንዳለ ኩቱብ ሲታዎች ከጊዜ በኋላ መጥተው እነዚህን የተበታተኑ የነበሩትን በአንድ ጥራዝ መሰብሰብ ማለት ነው። ይህ አዲስ ጻፉ የሚያስብል አይደለም። የተጻፉት መቼ ነው ከተባለ በነቢ ሰለላሁ ዐለይሂ ወሰለም ዘመን ሰሃቦች ናቸው የጻፏቸው። ይህንን የተናገሩበትን ማስረጃ ላሳየው እያልኩ ማለቴ እዚህ ጋር ግልጽ እንድታደርግልኝ ስለፈለግኩኝ ነው። አሁን ስልህ እኔ አሁን ዳኢፍ የሚባሉት ውስጥ የመሐመድ ቃል ቢሆኑት ማለቴ የማይሆነውን ትታዩ የሚሆነውን ብቻ ማለቴ ጥሩ መልካሙን እየጻፉ ቢሆንስ ምን ማስረጃ ሊሆን ይችላል? በቅርብ ከሆነ እየተሰበሰቡት ግምታዊ ነገር እንትን አይባልም። እሺ ወደ መልሶ ሄድልሃለሁ። እንዲህ ቢሆንስ እያል ፍልስፍና መፈላሰፍ ጥያቄዎችን እንደሱ አያስኬድም። የሆነ ነገር ይዘህ መጠየቅ ነው። እሺ አሁን እዚህ ቦታ ላይ የምንመሰለህ እንደሱ እንዳለን ሰነድ የሚባል ነገር ወይም ሪጃል የሚባል ነገር አለ። በእኛ ጋር ሰነድ የሚባል ነገር አለ። ተቀላ ለምሳሌ ቡኻሪ መጥቶ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደደረሰኝ ከሆነ ብሎ በእርሱና በነቢ ሰለላሁ ዐለይሂ ወሰለም ማንንም ሳያስገባ ዝም ብሎ ቢጽፍ ኑሮ የዛኔ ማን አደረሰ በእርሳቸው ዘመን ኑረሃል ወይ ብለን እንጠይቀዋለን። ችግር የለው። ነገር ግን ከኢስላም ለየት የሚያደርገው ምን መሰለህ? በዘጋቢዎቹና በቃሉ ባለቤት መካከል እንዳለ ዘጋቢዎቹ ሁሉ አሉ። ግለሰብ እንትኖቹ ማለት ነው። ሰነድ አለ፣ ሪጃሎቹ አሉ። ምናልባት ክርስቲያን ከሆንክ ይሄ ነገር በመጽሐፍ ቅዱስ ላይ ነው የሌለው። ለምሳሌ ሉቃስ መጣና ምን አለ? የቃሉ አገልጋዮች እንዳስተላለፉ ይክልልኝ ብሎ ጻፈው። ማን ናቸው እነዚያ በአንተና በክርስቶስ መካከል ያሉት ብለን ብንጠይቅ እንትኖች ዘጋቢዎች የሉም። ወፍ ሉቃስ ወንጌል ሌላም ጥያቄ ስላለኝ በቁርአኑና በሀዲስ ላይ መሰረት አድርገህ አውራኝና የመጽሐፍ ቅዱስን ተወት እናድርገው። እና ቡኻሪ አንዱን ሀዲስ ለምሳሌ ወጣ አድርጌ ባሳየህ እኔ ነቢዩ መሐመድ ከእርሳቸው እንደደረሰ ሳይሆን የሚለው ከእርሱ ጀምሮ እስከ ነቢዩ ሰለላሁ ዐለይሂ ወሰለም ድረስ ያሉትን እያንዳንዳቸውን ግለሰቦች ያነሳቸዋል። አየህ አይደለም? ያ ነው እንዳጠቃላይ መቼ ነው የተጻፈው ሀዲስ ለሚለው ብዙ ሰው የሚመስለው ቡኻሪና ሙስሊም ከ200 ዓመት በኋላ ተነስተው የጻፉ ይመስላል። አይደለም። ቡኻሪና ሙስሊም በአንድ ጥራዝ የመሰብሰብን ስራ እንጂ የሰሩት የተጻፈው በነቢ ሰለላሁ ዐለይሂ ወሰለም ዘመን ነው። ማስረጃ ላሳየህ ከፈለግ ከአንድ አውጥቼ ላሳያችሁ። ሌሎችም ማየት የሚፈልጉ ካሉ እሺ፣ ከእርሳቸው አንደበት የምሰማውን ሁሉ ጽፌያለሁ ብሎ የተናገረውን ላሳየህ። አንድ ቅዱሶች ስላሉ ግዴታ ትርጓሜ ስልጠና እንዳደለ ይህን ትርጓሜ ከየት ነው ያገኘኸው አንተ? እንደሱ ብሎ የተረጎመልህ ማን ነው? ይህ እኮ የሚነበብ አማርኛ ነው። ቃሉም ያለው በቁርአን ላይ ነው። እየተናገረውም ስለ ቁርአን እንደሆነ ነው እኔ የማምነው። አንተ የምታምነው ማነው? አንተ ማነው እንደሱ ብሎ እንድታምን የነገረህ? ሀዲስ የሚለውን ቃል ለምን በግልጽ አያስቀምጠውም ታዲያ? ክርስቲያን ንግግራቸው ብሎ እኮ አስቀምጠው። ሀዲስ ማለት ምን ማለት ነው? ትርጉሙን ታውቃለህ? ትርጉሙን ማወቅ አይጠበቅብኝም። ምክንያቱም አንተ ሀዲስ እንደሚያስፈልግ ለምን በግልጽ አታሳየኝም? ትርጉሙን ማወቅ አይጠበቅብኝም። ሀዲስ ማለት ትርጉሙን ሳታውቅ ነው። ትርጉሙን ማወቅ አይጠበቅብኝም። ማወቅ አትፈልግም ማለት ነው። ሀዲስ ማለት ትርጉሙ ምንድን ነው? አሁን እየነገርኩ ያለው መጀመሪያ ላይ ስለዋራው ሀዲስ ማለት ምን ማለት ነው? ለምን ቁርአን ላይ አይኖርም ነው እኔ ትልቁ ፖይንት። ምን ማለት ነው? ሀዲስ ማለት ሙሳ መጥቶ ደጃል የሚባለውን ሀሳዊ መሲህ ይገለዋል ያልከውን ያ እንዴት ቁርአን ላይ አይኖርም ነው እኔ ትልቁ ፖይንት። የግዴታ ቁርአን ላይ መኖር ይጠበቅበታል የሚል እምነት የለንም እኮ እያልኩህ ነው። ቁርአን እንደዚህ ራሱ አያስተምርም። የግዴታ አንድ ነገር በዚህ በቁርአን ላይ ካልሆነ እንዳትቀበለው የሚል ትምህርት የለም። ቁርአን ራሱ ወደ ሀዲስ ይልካል እያልኩህ ነው።
ገብቶሃል አይደል? አሁን ላስረዳ አስረዳ። አይ ክርክር እንዳይሆንብን እንፈልጋለሁ። እኔ ውይይት ስለሆነ የምፈልገው ማለት ነው። ቆይ ላስረዳ። አንተ የተለየ እምነት ይዘህ እንድትሄድ ቁርአንን አይደለም ለሷ ሀታ አንተ ክርስቲያን አይደለም ሙስሊም ራሱ ከቁርአን እኔ ይሄን እንዲህ ነው የምረዳው ብሎ በራሱ መሄድ እንትን አይችልም። ገብቶሃል አይደለ? ቁርአን ምን ያደርጋል መሰለህ? ወደ ሐዲስ ይልካል። ለምሳሌ ሐጅ አድርግ የሚላል አይደለ? በቁርአን ላይ አንብበሃል ቁርአን? እሺ ተናገር፣ እየሰማሁ ነው። እሺ ሐጅ አደራረጉን እንዴት ነው መረዳት የምንችለው ከተባለ አላህ በቁርአን ላይ ሙሐመድ ሆይ በዚህ በቁርአን ላይ ያወረድኩልህን አንተ ደግሞ አብራራላቸው ብሎ አዟቸዋል። ገብቶሃል አይደለ? እርሳቸው ደግሞ በጥቅል የታዘዘውን የአምልኮ ስርዓት ገብቶሃል ያንን እንዲያብራሩ ታዘዋል። ሐዲስ ላይ ያንን ያብራራሉ። ያ ሐዲስ የሚመጣው በምንድን ነው ከተባለ ከራሳቸው እያፈለቁ እየተናገሩ ሳይሆን አምላክ በሚያዛቸው ትእዛዝ ማለት ነው። ለምሳሌ ሶላት እንሰግዳለን አይደለ? በቁርአን ላይ ያለው ትእዛዝ ምንድን ነው? ጠቅላላ ትእዛዝ ነው። ሙሐመድ ሆይ ሶላትን ስገዱ አንተም ትውልድህም የሚል ትእዛዝ ያዛል። ዋቂም ሶላት ይላል። አሰጋገዱ ስርዓት እንዴት ነው? ስንት ረክዓ እንስገድ የሚለውን የአሰጋገዱን ሁኔታ ደግሞ ሐዲስ ላይ አላህ አዟቸዋል። በቁርአን ላይ ራሱ ሲያዛቸው ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ማ ኑዚለ ኢለይሂም ይላል። ሙሐመድ ሆይ ይህን ቁርአን ወደ አንተ ያወረድኩልህ የተወረደውን ወደ እነርሱ እንድታብራራላቸው ዘንድ አላ። ያን የሚያብራሩት በምንድን ነው ከተባለ ሐዲስ ላይ ያብራራሉ። ያ ማብራሪያ ከራሳቸው አፍልቀውት ነው ወይ? ላ አይደለም፣ በፍጹም አምላክ አላህ ስብሐነሁ ወተዓላ በሚያወርድላቸው ራእይ ነው። ለዚህ ነው የቅድሞ ያሳየው ቁርአን ላይ ሙሐመድ ከራሱ አንዳችን አይናገርም ከልቡ እያለ እየተናገረ ነው። ሃይማኖታዊ ጉዳይ ሆኖ ከልባቸው የሚናገሩት ነገር የለም እያለ አላህ እየመሰከረ ነው። ከእኔ ዘንድ የሚተላለፍለትን ራእይ እንጂ አይናገርም እሱ እያለ ንግግራቸውን አስመልክቶ ከራሱ እንደማይናገር እየተመሰከረላቸው ነው። ስለዚህ ጥቅል ላይ ትእዛዝን ያዝህና ቁርአን ደግሞ የዚህን ማብራሪያ ደግሞ ሐዲስ ላይ ሂድ እያለ ራሱ ነው ቁርአን ነው ይህንን የላከን። አሁን ሱረቱ ነህል ላይ ላሳየህ ይህን እንደሚል አላህ ወደ አንተ ቁርአንን ያወረድኩት እንድታብራራላቸው ዘንድ ነው ብሎ ይነግራቸዋል። አውጥቼ ላሳየህ። እኔ መረጃ መስማት ሲጀምር ከመቀጠል ግልጽና የተብራራ ሲባል እንዲህ ብዬ አምናለሁኝ በሱ አይደለም በስነ ስርዓት እያወራህ ነው። ገብቶሃል አይደለ? እንዲህ በእንዲህ አይነት አቋም የምትሄድ ከሆነ እንዲህ ነው የማምነው እንዲህ ነው የማላምነው የሚል መንገድ የምትሄጂ ከሆነ መጽሐፍ ቅዱስ እመጣልሻለሁ። እሱን ደብሮኝ እኮ ነው መረዳት የምትፈልግ ሰው ይመስለኝ ነው። አሁን ቁርአን ላይ እንደ አምላክ አላህ ስብሐነሁ ወተዓላ ትእዛዝ ሲያዝ ጊዜ ወደ ሐዲስ ሂዱ ብሎ ያዘዘበትን ጥቅሶች ላሳይህ ነው እየከፈትኩ እያልኩህ ነው። እሺ ስጠኝ። አዎ አምላክ አላህ ስብሐነሁ ወተዓላ ሙሐመድ ሆይ ይሄ ቁርአን ወደ አንተ አወረድኩልህ ወደ ሰዎች የተወረደውን እንድታብራራላቸው ዘንድ እያለ ያዛቸዋል። ያ የማብራራቱ ስራ ደግሞ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም በቁርአን ላይ የታዘዘውን ትእዛዝ ያነሱና ሐዲስ ላይ ምን ይላሉ? እንዲህ አድርጋችሁ ሐጅ አድርጉ፣ እንዲህ አድርጋችሁ ሶላትን ስገዱ እያሉ ያዛሉ ማለት ነው። ገብቶሃል አይደል? ትእዛዙ ያለው ምንድን ነው ከተባለ ጥቅል ላይ ትእዛዝ ነው በቁርአን ላይ የሚገኘው። ገብቶሃል አይደል? ያን ደግሞ በሐዲስ ላይ አብራራላቸው ብሎ አላህ ቁርአን ላይ ራሱ ያዛቸዋል። ሱረቱን እንትን ላይ ይገኛል፣ ነህል ላይ ይገኛል። ሙሐመድ ወይም ቁርአን ወደ አንተ አወረድኩልህ እንድታብራራላቸው ዘንድ እያለ ያዛቸዋል። ይህን ይመስላል። እሺ እና ደጃልን ማስመልክቶ ማናቸውንም ነገራቶች አላህ ስብሐነሁ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ላይ በሐዲስ ላይ ያንን ገልጾላቸዋል። ያንን ቁርአንና ሐዲስን በመካከላችሁ ጥዬላችሁ እሄዳለሁ፣ እነሱንም አጥብቃችሁ ያዟቸው እያሉ ይናገሩ። ኦቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጥቻለሁኝ አሉ። የእርሱን አምሳያ እያሉ ሐዲስን ይገልጹታል። አየኸው? ያ ማለት ከአምላክ ዘንድ የመጣ ቃል ነው። ሁለቱም ቁርአንም ሐዲስም ከአምላክ ዘንድ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ተፈላስፈው የተናገሩት አይደለም። አንድነታቸውና ልዩነታቸው ምንድን ነው የሚለውን በተመለከተ ቁርአን ቃሉን መልእክቱም ከአላህ ዘንድ ሲሆን፣ ሐዲስ መልእክቱ ከአላህ ዘንድ ነው፣ ቃሉን ግን አላህ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም እንዲናገሩት የተደረጉት የሆነ መለኮታዊ ራእይ ነው። ያርላ ለዚህም ነው ሐዲስ ሲገለጥ ጊዜ ቃለ ረሱሉላህ ተብሎ የሚገለጸው የአላህ መልእክተኛ እንዲህ ቃሉ ነው የሚባለው። لأن الحديث تكلم به رسول الله صلى الله عليه وسلم وليس الله لكن الرسالة جاءت من الله سبحانه وتعالى መልእክቱ ከአላህ ዘንድ ነው። ቃሉን ግን አላህ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም እንዲናገሩት የተደረገ ነው እና ይሄን ይመስላል። ስለዚህ ቁርአን ሐዲስ ከአላህ ስብሐነሁ ወተዓላ ዘንድ የሆነ ራእይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሐዲስ ሲናገሩ ሐዲስ ላይ ምን ያሉ ኢነላህ አውሐ ኢለየ ይላሉ። ሐዲስ ላይ የሚገርም ቁርአን ላይ ሳይሆን ሐዲስ ላይ አምላክ አላህ ይህን ራእይ ያወረደልኝ ይላሉ። ከአላህ ዘንድ ነው ሐዲስ የሚመጣው። አላህ ይህን ራእይ ያወረደልኝ
አላህ ይህን ራእይ ገለጠልኝ ይላሉ። ሐዲስን ማለት ነው፣ ቁርአንን ብቻ ሳይሆን ሐዲስን። ኢነላሀ አውሐ ኢለየ አን ተዋضዑ፣ አላህ ወደ እኔ እንዲህ ራእይ ያወረደልኝ። ኢነ ሩሐል ቁዱስ ነፈኸ ፊ ሩዒ ይላሉ። መንፈስ ቅዱስ በልቤ ላይ ቃልን አስተላልፎልኝ ሄደ እያሉ ይናገራሉ። ስለዚህ ቁርአንም ሐዲስም ከአላህ ዘንድ የመጣ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ከልባቸው የተናገሩት አንድም አይደለም። ቁርአንን ተሰጠኝ ከእርሱም ጋር የእርሱን አምሳያ እያሉ ይናገራሉ። ስለዚህ በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ደጃል መምጣት ወይም ስለ መሲሁ መምጣት ይናገራሉ። ይህን ይመስላል። ወደ ሁለተኛው ጥያቄ ልሄድ። ማለት ያን ጥያቄ ያነሳሁብህ በእርግጥ እዛ ስታብራራ በሰማሁት ላይ ነው፣ መስማት ስለፈለግኩ ነበር መረጃ። ወደ ሁለተኛው ጥያቄ መሄድ እችላለሁ? ወደ ዋናው ማለት ይቻላል። ሀይ ሄድ። እሺ፣ ሱረቱ ምዕራፍ 4 ቁጥር 171 ላይ ከሊመቲሁ ስለሚለው የቁርአን ቃል ልታብራራልኝ ትችላለህ? የትኛው ምዕራፍ ስንት ነው ያልከው? ምዕራፍ 4 ቁጥር 171 ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ። እሺ፣ ሱረቱ ኒሳ ላይ ያለው ከእርሱ በሆነ ቃል ማለት ኩን የሚለው ቃሉ ማለት ነው። ራሱ ቁርአን ያብራራልሃል። የቁርአን የተፍሲር ህግጋቶች ተቆላል። ቁርአን ይፈሰር بالقرآن ይላል። ቁርአንን ያብራራል። ቁርአን ሐዲስን ያብራራል። ማን ሐዲስ ቁርአን ከذلك ያብራራል። እዚህ ቦታ ላይ ግን ቃሉ ሲል ጊዜ አምላክ አላህ ሱብሓነሁ ወተዓላ ሁን የሚለው ቃሉን አስመልክቶ ነው። ያ ማለት መሲሁ የተገኘበት ሁን በሚለው ቃሉ ነው። ኢማሙ አሕመድ ራሳቸው ሲያብራሩት አላቁ ዓሊም ምላሉ ዒሳ ለም የኩን ከሊመት ኩን ወኢነማ ካነ ቢከሊመት ኩን ይላሉ። ሁን የሚለው ቃል ሂዶ ዒሳን ሳይለውቅ ነው። ሁን በሚለው ቃል ዒሳ ሆነ ተገኘ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሁን በሚለው ቃሉ መሲሁን ማስገኘቱን እየገለጸ ነው እዚያ ቦታ ላይ። እሺ አረበኛውን ለምን ቃል ለቃል አንፈታውም? ሁን የሚል አረበኛው ላይ የለም፣ ከሊመቲሁ ነው የሚለው። እሺ ቃሉን አንብበው። እሺ ከመጀመሪያ ጀምረህ ችግር የለም፣ አረበኛ አንፍታው። ከሊመቲሁ የምትለዋን ቃል ፍታልኝ ማለት ነው። በአረበኛ አሁን ከሊማ ማለት ቃል ቱሁ ቆርጦ ነው። የሱ እንደማለት የሱ ቃል ከሊመቲሁ የሚል ቃል የለም ቁርአን ላይ። ከሊመቱሁ ወከሊመቱ የሱ ቃል እንደማለት አይደለም። ፍቹ ዳይሬክት ፍቹ አይደለም። አልቃሃ የሚለው ፍርስርስ ያደርግብሃል። የወረወራት የሆን ቃሉ ይላል። የወረወራት ይባላል። ለዒሳ ቢሆን ኖሮ ዒሳ ወንድ ነው ሴት? የወረወራት የሱን ቃል እኮ ቃሉን እኮ ነው የወረወራት የሚለው። አሁን እኔ ጎበዝ እሱን እኮ ነው እያልኩኝ ያለሁት። ስለዚህ ቃሉን ነው የጣላት እያለ እየተናገረ ያለው። አየህ አይደለ? ዒሳ ቢሆን ኖሮ የጣለው የሆን ቃሉ ብሎ ይናገር ነበር። እንደጠቃላይ እየተናገረ ያለው እዚህ ቦታ ላይ ሁን የሚለው አረበኛ ላይ የለም። እንደልከው ቆያለ ሁን የሚለው አረበኛው ላይ የለም ነው። እሱ ነው አይደለ ሀሳብህ? አዎ እንደሱ ከሆነ አሁን አዳምጠኝ። ቅድም ስናገር ነበር ቁርአን በቁርአን ይፈታል። ለምሳሌ ምን ታደርጋለህ መሰለህ? ቁርአንን እንድትረዳ ዘንድ አሁን ይሄንን ቦታ ለምሳሌ ስለ መሲሁ በቃል መገኘቱን አስመልክቶ የተነገረውን ሙሉ ቁርአንን ትዳስስና ሰብሰብ ታደርጋቸዋለህ። ሌላ ሀሳብ አትሄድም፣ ችግር የለውም። አይ አይደለ? አሁን በሌላ ቦታ ላይ ምን ታገኛለህ መሰለህ? በሱራ አሊ ኢምራን ላይ ይሄን የሚተረጉምልህ ቃል በቃል ማለት ነው። ሁን የሚለውን ከራሳቸው እንዳልጨመሩት ይሄን አማርኛ የተረጉሙ ሰዎች ገብርኤል ወደ ማርያም በመጣ ጊዜ የሆነውን ታሪክ አንብበሃል? ሱራ አሊ ኢምራን ላይ ከዚሁ ጋር በተያያዘ ማለት ነው። ነው አላነበብከውም? ሶስተኛው ምዕራፍ ላይ ከሱ መለስ ወደዛ አላነበብከውም? አንብቤዋለሁኝ፣ ግን አወራረዱን ቅደም ተከተሉን ትነግረኛለህ። የቁርአኑን አወራረድ ማለት ናጅባ ክርስቲያኖቹ ላ ጠይቀሃለሁ ማለት ነው። ችግር የለም ትጠይቃለህ። ደስ ስለሚለኝ ደስ እያለ እመልስልሃለሁ። እንዳውም ስለ መሲሁ መናገር በጣም ያስደስተኛል። እሺ አዳምጥ። እዚያ ቦታ ላይ ገብርኤል መጥቶ ለማርያም ባናገራት ጊዜ ልጇ እንዴት እንደሚፈጠር ሁን በሚለው ቃሉ እንደሆነ አስቀምጦታል። አየህ አይደለ? እነዚህ አማርኛው ላይ ሲተረጉሙ ጊዜ የሁን ቃሉ ብላ ያስቀመጡት ከራሳቸው ሳይሆን ከገብርኤል ወደ ማርያም በመጣው የብስራት ቃል መሰረት እዚያ ላይ ሁን ተብሎ ስለተነገረ ነው። ከራሳቸው ያስቀመጡት ቃል አይደለም። ምን ይላል መሰለህ? እዚያ ጋር ላንብብልህ፣ አውጥቼ ማሳይሃለሁ። ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽልቁ ማ የሻ ኢዛ ቀዷ አምራን ፈኢነማ የቁሉ ለሁ ኩን ፈየኩን ይላል። ቃለት አለች ማርያም ረቢ አና የኩኑ ሊ ወለድ፣ ጌታዬ ሆይ ለእኔ እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸር፣ ወንድ ያልነካኝ ስሆን አለች።
መልአኩ ገብርኤል ምን አላት? ቃለ ከዛሊከ አላሁ የኽሉቁ ማ የሻእ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል። ኢዛ ቀዷ አምረን አንድን ነገር ለመፍጠር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን ለእርሱም ሁን ይለዋል ወዲያውም ይሆናል አላት። የሆነን ነገር ለመፍጠር በፈለገ ጊዜ